አረ ይሄንን ጉድ ስሙ በእግዚአብሔር ምን አይነት ንቀት ነው? ምን አይነት ነገር ነው ይሄ? ላይክ ማድረግ ጀምሩ። ስሙ ይሄንን ጉድ። አረ ኢየሱስ ያድናል። ምንድነው ነገሩ? በታላቁ የአብይ ጾም ወቅት በኮዬና በሌሎች አካባቢዎች ጥሬ ስጋ መሸጡ ቅሬታን አስነሳ። አንጋፋው ጋዜጠኛ ዋልተ ንጉስ ዘሸገር ዛሬ ጠዋት በኮዬ ፈጬ አካባቢ የታዘበውንና በህሊናው ላይ የፈጠረውን ከባድ ስሜት እንዲህ ሲል ገልጾታል። ጋዜጠኛው በለቀቀው መረጃ መሰረት በታላቁ የአብይ ጾም ወቅት በገሃድ የጥሬ ስጋ ሽያጭ መከናወኑን፣ ይህም ድርጊት በሃይማኖታዊ እሴቶች ላይ ያለውን ተጽዕኖ በሐዘን ተመልክቶታል። ጋዜጠኛ ዋልተ ንጉስ መልእክቱ ላይ የሚከተሉትን ነጥቦች አንስቷል። በዚህ ከባድ ጊዜ ይህንን ማየት እጅግ ያማል። ቢያንስ መስቀሉን አንሱት ሲል በኮዬ ፈጬ መስቀለኛ አካባቢ የታዘበውን ገልጿል። ድርጊቱ በኮዬ ፈጬ ብቻ ሳይወሰን በሰሚት ፍየል ቤት አካባቢ በስፋት እየተስተዋለ እንደሚገኝም ጠቁሟል። እናንተስ እንዴት ተመለከቱታላችሁ? የግል መብት ነው ወይስ ማህበረሰባዊና ሃይማኖታዊ እሴቶችን አለማክበር ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉ። እስቲ አስበው። አሁን ይሄ ምን ይባላል? እኔ ካልበላው ማንንም አይብላ ነው? ጌታ ኢየሱስ እድል ሰጥቶን በደሙ ሸፍኖን እንጂ በጭራሽ እኮ ከነሱ ውጪ ሌላ ሰው እንዲኖርም ምንም እንዲሆን እኮ አይፈለግም። አስቡ። አሁን ምን አገባ? ኢየሱስ ጌታ እንደ የሚበላ ሰው ካለስ ንገሩኝ በእግዚአብሔር። የግል ፍላጎት ላይ ማዕቀብ ለመጣል ይሄን ነይል ትዝብት ነው። በጣም አሳዘን ልቤን ጎት ሲጀመር ይሄንን የተናገረው ሰውዬ እኮ ጾመኛ ነው። ቤተክርስቲያን ለምን አይውልም? ከተማ ለከተማ እየዞረ ይሄንን አይቶ ጾመ። ለነገሩ እየዞሩ መጾም ይቻላል ከምግብ እንጂ ጸሎት ከየት መጥቶ? እስቲ ለኔ አንድ ጥያቄ መልሱልኝ፣ ግራ ስለገባኝ ነው። አንድ ሙስሊምም ጴንጤም ኦርቶዶክስም መሆን አልፈልግም ብሎ የሚኖር ሰው ካለስ መብላት አይችልም? ጾም ያላዙ ሰዎች እኮ አሉ። እነሱ መብላት አይችሉም? ከሃይማኖት አልፎ የግለሰብን አፍለ ምን ለማለት ነው? በእግዚአብሔር ምንድነው? የሰውን ጓዳ ገብቼ ካልፈተሽኩ ምን እየበላችሁ እንደሆነ ቼክ ካላረኩ ንቀትም ጭምር እኔ እኮ ሳስበው ንቀትም ጭምር እኮ ይሄ ንቀት ነው። በኢየሱስ ስም በጌታ በጣም አዝኛለሁ። መስቀል የማን ነው? ሁሉ የኔ ብቻ ይከበር፣ የኔ ብቻ ይስተካከል። አረ አንዳንድ ስናወራ እንኳን ፌር ባንሆንም እንኳን ትንሽ እንኳን ሚዛን እንትን አረ በጌታ በኢየሱስ ስም እኔ ካልበላው አትብላ። ስቆም አንተም ቁም፣ ስቀመጥ ቁጭ በል፣ ስተኛ አብረ። ምንድነው ነገሩ? ሰው የግልጥ እኔ አሁን ለዚህ ሰውዬ ምን አገባ በለው እስቲ። ሰው መብላት አረ በስመ አብ ከኔንም ምንም አልናገርም። ጌታ ኢየሱስ ያድናል። አረ ኢየሱስ ያድናል። ምን አይነት ጉድ ነው በእግዚአብሔር! የግለሰብን ጓዳ ገብቶ ኪችን ላይ የሆነ ምንድነው የምትበላው ቼክ እንደማረግ እኮ ይሄ ከዚህ በላይ ምን አለ? አሳዝንም በኢየሱስ ስም። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ህይወት ኢየሱስ ነው። ኑ ወደ ኢየሱስ። ህግና ደንቡን ጠብቀን እንገባለን ሰማይ። ክላሽ አያረግም። በልጁ ያመነ ነው ይላል መጽሐፍ ቅዱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። መንገድ እሱ ነው። በሌላ መሞከር ትርፉ ድካም ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙንም ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት። እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት አስተፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድም እግዚአብሔር የተመሰገነ ይሁን። የዘንዶ ጠበቃ መጣ። እረ ኢየሱስ ነው። አስተያየት የምንሰጠውን ነገር እንኳን እንለይ እንጂ አሁን ለዘንዶ እየተከራከርክ ነው። ከዘንዶ ጋር እኛ በማናውቀው መንገድ ግንኙነት አላችሁ እንዴ? አይ ካለም ግልጽ አድርጋ። ምንድነው የዘንዶ ተከራካሪ ጠበቃ ሆነ ቁጭ እንትን እያሉ ጴንጤዎች ምንም ይበሉ ምን አገባ አንተ እንዴ? የዘንዶ የግል አማካሪ ነኝ አልክሳ በኢየሱስ ስም። ወይስ ያላችሁን ነገር ግልጽ አድርግ። ምንድነው ከዘንዶ ጋር ከእባብ ጋር በኢየሱስ ክርስቶስ ስም ከምድራችን የተጠረገ ይሁን የዘንዶ መንፈስ። አትከራከር፣ አይጠቅምም። የዘንዶ መንፈስ ወደ ሲኦል ነው የሚወስደው። ዘንዶና የእባብ የቅርብ አማካሪ በማያገባው መግባት የትኛውም በኩል ብቻ ጴንጤን ለማጠልሸት የጴንጤን ስም ለማጥፋት ምክንያት ብቻ ይኑር። በቃ ዘው ብሎ ይገባል። አይሆንም። ይሄ የጥላቻ መንፈስ ነው። ምን ይሰራል አሁን? ና አምልጥ ወደ ኢየሱስ። ይህ መንፈስ ይዞ ወደ ሲኦል እንዳይገባ እንግዲህ ከጀርባ ያለን ነገር አናውቅም። በኢየሱስ ስም የተመታ ይሁን። ኢየሱስ ብቻውን ያድናል።
ምንም ማድረግ አይቻልም። ስሙንንም ይሄንን ነገር አይታችኋል። ትላንትና ማታ ዲቤት ነበርና ወይም ደግሞ ውይይት ነበረ። ቀሲስ ዲበኩሉን እንዴት ሲናገር እንደነበረ አንድ ወጠጤ ውርጋጤ የነበረ ሰው ቤተክርስቲያንን አውቃታለሁ የሚል በቅጡ ቤተክርስቲያንን የማያውቃት አንድ ዱርዬ ልጅ ነበረ እና ያም ልጅ ደግሞ ይሄንን ኮመንት ሲጽፍ ዋለ። ከዛ በኋላ ደግሞ በጣም የገረመኝ ሁለቱም ሰክረው በስካር መንፈስ ከሴት ጋር እየተዳሩ ሴቷን ምን ሲሏት ነበረ? ካያችሁ ሸሚዝሽን አውልቂ ችግር የለውም አውልቃለሁ እያለች ነው እየሰማችሁ የነበረው። በዚህ አጋጣሚ እንዳልካቸው ዘነበ የትቸርች ነው ህብረት የሚያደርገው ካላችሁኝ ነቢይ ጥላውን የሚባል ብዙ ሰዎች የነቢይ ጥሌ ትምህርት ይመቸናል፣ የነቢይ ጥሌ ትምህርት እንዴት ነው የሚገርመው ሲል እንኳን ምእመኑ የሱን ትምህርት የተከተለው ልጅ አይደለም የሱን ትምህርትን የሚያስተምረው ራሱ መጋቢ ምእመኑ እንደዚህ ከሆነ ያ መጋቢ ራሱ መጠርጠር መታሰብ መቻል አለበት። የትኛው ኢየሱስ ነው እንደዚህ የሚያስተምረው? እንበል ብልግና ነገሮችን እያስተማረ እያየን ስለው እንግዲህ የማይነካ የለም ነው። አሁን ነቢይ ጥሌ ጋር መጣ እንዳልከን እለት ነው የሚጨፈጭፈው፣ ችግር የለም። ነቢይ ጥሌ ጋር መጣው የሱ ትምህርትም ጥያቄ ውስጥ ግባ። ያንተ አረቄና ጠጅ በቃ ትክክል ነው፣ ያጣላ ያስካር ትክክል ነው። የነቢይ ጥሌ ትምህርት ግን ጥያቄ ውስጥ። በዚህ አጋጣሚ በነቢይ ጥሌ ላይ ያለው መንፈስ የእግዚአብሔር መንፈስ ምን ያህል ተጽዕኖ እየፈጠረ እንደሆነ የሱ ትምህርቶች እንዴት ዘልቆ እየገቡ እንደሆነ አያችሁ። ይመቸኛል የምትሉ ሰዎች እንዳሰሙ አድማኮ ምንም ማድረግ አይቻልም። የወንጌል እሳት ገና ዘልቆ ይገባል። ከዚህ በኋላ አረቄና ጠጅ የት ቁጭ ብለን እንደምትጠጣ እናያለን። ሙሉ ወደ እግዚአብሔር መንግስት ይገባሉ። ሻጭ ይጠፋል። አይዞ አትዘን፣ ሁሉም ሰው በክርስቶስ ይጠቀለላል። አትዘን፣ አይነል፣ አታልቅስ፣ የሱም ትምህርት ጥያቄ እንትን ላይ ግባ ብለህ መጥተህ እሱ ጋርም ደረስክ። ኢየሱስ ያድናል። ምንም ማድረግ አይቻልም። ና ወደ ኢየሱስ፣ ዋጋ አትክፈል። አታላይ እየፈለክ እንዲያትዞር። በነገራችን ላይ አስመራችሁ ያዙ። ይሄ ሰው ለኦርቶዶክስም ለጴንጤ የሚሆን ሰው አይደለም። በደንብ አድርጋችሁ ያዙ። እዛም ያላችሁ እዚህም ያላችሁ ሰዎች ለራሱ ጥቅም ነው እንዲህ የሚሆነው። ኢየሱስ ያድናል። እንደዚህ ለሆድ ብሎ ከመዋረድም ያድናል። ስሙንንም እንዲህ ይሄ አሁን ወይራ እንጨት ነው፣ ጭስ አለ። ጭሱ ይታያችኋል። እንዲህ አድርጌ ህዝብ ላይ ሳውጃየው ክብር ለኢየሱስ ይሁን። ይኸውላችሁ ቀስ በቀስ ማንነታቸውን እየገለጡ ነው። ወደ ጥንቆላ እየሄድን እንጂ ዕጣን ተጀመረ፣ ጭስ በቀጣይ እሱም ለሽያጭ ልመጣ ነው መሰል። እንገዛለን። እኛ ምን ችግር አለ? እነሱም ያመጣሉ፣ እኛም እንገዛለን፣ እንቀጥላለን። አትታለሉ በሌቦች። ምንም ማድረግ አይቻልም። ከዚህ በላይ አናወራም። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙንንም ይኸውላችሁ የቋንቋ ባለቤት ኢየሱስ ነው። የኢየሱስ ስም የተባረከ ይሁን። ገና ሲሰማ ደስ ያለኝ መዝሙር አላወቅኩም ትርጉሙን። አረ ኢየሱስ ያድናል። እንዴት ደስ እንዳለኝ ስሙ ብቻ።
ክብር ሁሉ ለኢየሱስ ይሁን። እኔ እንዴት ደስ እንዳለኝ በኢየሱስ ስም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንደው የምታውቁ ሰዎች ትርጉም ከስር ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ምንንም ሰማይና ምድር ከሱ ነው የተገኙት። እሱ ያለማንም ነው ለዘላለም የኖረው። ምንም ነገር በህይወት የኖረው ከሱ ነው። እሱ በራሱ ነው የሚኖረው። አንድ በጣም የሚያስመካኝ ጥቅስ አለ። ዓለሙ ሁሉ ቢክደው አንባችሁታል። ይሄ ጳውሎስ የሚሉ ሰውዬ እኮ ጨርሶ እኮ ነው የሞተው። ዓለም ሁሉ ቢክደው እርሱ ብቻውን ለዘላለም ታምኖ ይኖራል። ሁላችን እምቢ ብንል እግዚአብሔር እሺ ንብረት እንመላለስ ቢል አሁን አስበው፣ አንፈልግህም አንተ። አሁን የሰለጠነው ዓለም እንደዛ ብለዋል። እንዳለ እናውቃለን፣ አውዛው የምትኖርበት ኑር፣ እኛ ለራሳችን በቂ ነን። እኔ እኮ ሰው እኮ በጣም ከባድ ነው። እሺ ንብረት በቃ ንብረት እንቁጠርና እንመላለስ ቢል አሁን እግዚአብሔር አሁን ትንፋሽ ያለው ሰው አይደል እንዴ? ዘፍጥረት ምዕራፍ 2 ላይ እኮ ሰውን ከምድር አፈር አበጀው ብሎ እኮ ከዛስ የሕይወትን እስትንፋስ እፍ አለበት ብሎ ሰውም ሰው የሆነ እኮ እፍ እሱ እኮ አንዴ ነው እፍ ያለው። ያው እንግዲህ አይ ቲንክ 6000 ዓመት ሆኖናል እየተቀባበልን እሱ እፍ ብሎ እኛ እኔን ስል ኦክሲጅን ስል ካርበን አይደል አልተቀየር ማለት ሳይንሱ የማይለወጥ እግዚአብሔር ቃል ብቻ ነው። ተቀይሮ ነው እኛ ድሮ ነው የተማርነው። ካርበኑን ከዛ እጽዋቱ ይወስዱታል አሉ። ከዛ እነሱ አቃጥለው ሲመልሱት ኦክሲጅን ይሆናል። እግዚአብሔር አንዴ ነው እፍ ያለ። እሷን እጽዋትና ሰው እየተቀባበለ አየር ላይ አሁን ከዛፍ ጋር ከምናን እየተቀባበለ አሁን እኛ እኮ ነው የተለየ እንደሆነ የምንቆጥረው እንጂ ተደጋግፈን ከዛ እግዚአብሔር መልሱ ቢልና አሁን እፍን አሁን እኮ እንደኛ እግዚአብሔር ቶሎ ቶሎ እኮ ስለማይተነፍስ ነው ብሎ ቶሎ አይልም። 6000 ዓመት ነው ሳይል ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።